ሰው ሲጸልይ ምን ይላል? መጀመሪያን ሳይሆን መጨረሻን አሳምርልኝ ይላልና መግቢያው ደስ ብሎኝ ምናምን እንደዚህ ሮማንቲክ ተንቆጥቁጦ ምናምን ነገር ደስ ብሎኝ ነበረ መግቢያው ማለት ነው ቤተሰብ። መጨረሻው ደግሞ ሌላ ነገር ሲሆን በቃ ጭልም አለብኝ፣ ጭልም ማለት ነው። እናንተ ምን አይነት ስሜት ተሰማችሁ? ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ፍቅር ሰፈነ፣ ሰላም ሆነ፣ ሰላም ወረደ እያልኩኝ ሰፍ ብዬ ስመለከትላችሁ መጨረሻውን ሳየው ሌላ ነው፣ ሌላ ነገር ነው ውዶቼ። ምንም ማድረግ አይቻልም። በእርግጥ ሀይሚዬን እንደ ሴት አልተረዳናትም። ሀይሚዬ ልክ ናት። እኔ ዝም ብዬ ሳስባት እና ስረዳት አሁን ላይ ልክ እንደሆነች ነው የተረዳሁትኝ። ልክ ናት ማለት ደግሞ ብሩኬን ይቅርታ አትቀበል፣ ተብሩኬ ጋር ትቀጥል ማለት አይደለም። እንደ ሴት ልጅ ተሰድባለች፣ ተረግጣለች፣ ብዙ ነገሮች ደርሶባቸዋል። ሀይሚዬ አሁን እዚህ ጋር ከአንተ ጋር መቀጠል አልፈልግም፣ ይቅርታን ተቀብያለሁኝ ምናምን ነገር ያለችው ነገር ምንድን ነው? ብሩኬን ጠልታ ምናምን ተሱ ለመሸሽ ፈልጋ አይደለም፣ ለማስተማርና ሁለተኛ እንደነዛ አይነት ነገሮች እንደዛ አይነት ስህተቶች እንዳይፈጠሩ ለማድረግ የሄደችበት ርቀት እንጂ እውነት እዛ ጋር ፍቅር መስራት አቅቷት አይደለም። ከምንም በላይ ማለት ነው። እሱንም መራቅ ፈልጋ እንደዚህ ማጨናነቅ ምናምን ፈልጋ አይደለም። ግን ደግሞ ሀይሚዬ ከምንም እና ከማንንም በላይ በክብሯ አትደራደርም። በቃ በክብሯ የሚመጣባት ሰው አትወድም። ሌላው ነገር ደግሞ ይሄ የሚመጡት ሴቶች አፋቸውን የሚከፍቱት ነገር አለ። እሷን የሚናገሯት እዛ ጋር ዲስሬስፔክት ያደርጓታል ምናምን ያልሆነ ነገር በቃ ለእሷ የማይመጣጥኑ ቃላቶችን ነው የሚናገሩት። ከነዛ አንጣር ስሜታዊ ያደርጓታል ያ ሁሉ ነገር ማለት ነው። ዛሬ ላይ ግን ደግሞ አንድን ሴት ልጅ ዝም ብለሽ ያለፈው አልፏል፣ ታረቂ፣ ወደ ነበራችሁበት ተመለሱ ምናምን ተብሎ ሰው አይገፋም። ያ ሰው መማር አለበት። ምን ያክል አጠገቡ ያለች ሴት እንደደማችና እንደተጎዳች ያ ሰው መማር አለበት፣ ማወቅ አለበት። ምክንያቱም ዛሬ የእናንተን መሰበር የእናንተን መጎዳት ያ ሰው ካልተረዳ ካላወቀ ነገ ስህተትን ከመስራት ወደኋላ አይልም። ይሄ ለማስተማር የሄደችበት ርቀት ነው ቅማምዬ። እና ብሩኬ ስህተት ሰርቷል እያልኩ አይደለም። ብሩኬ ምንም የሰራው ስህተት የለም። እንደ ድራማ ከሆነ ግን ሰርቷል። እንደ ድራማ ከሄድን ሰርቷል። በስሬሱ ግን ከሄድን ምንም ያጠፋው ጥፋት አይደለም። ምንም ያጠፋው ነገር የለም። ግን ደግሞ ለድራማም ቢሆን የተደረገው ነገር ሴትን ልጅ ይጎዳል፣ ይሰብራል። አይሰብርም አይባልም። እዛ ጋር የኔ ልጅ ናት ብሎ አምኖላታል። እንደገና ደግሞ ከዛም በላይ አልፎ ተርፎ እሷ ከኛ ጋር ትኑር፣ ከአንቺ ጋር አብራ ትኑር፣ አብራችሁ ኑሮ አንድ ቤት ከኛ ጋር ትኑር ነው ያለው። እና ይሄ ይከብዳል። እንደ ሴት ልጅ ምንድን ነው ለእኔ ክብር አልተሰጠኝም ማለት ነው፣ እኔ ፍቅረኛ አይደለሁኝም፣ የበታችነት ስሜት ይፈጠራል እኛ ላይ። እኔ አልተከበርኩም ማለት ነው፣ እኔ ብቁ አይደለሁም ማለት ነው ለሱ አብሮ ያሉትኝ ዝም ብሎ ነው የሚል ጥያቄ ይፈጠርብናል። ሙሉ ሴት ስንሆን ነው ይሄ ጥያቄ የሚፈጠርብን። ነገር ግን ይሄ ትርክ ምርኪ ስንሆን ግን ላይክ ራሳችንን ስንጥል ራሳችንን ስናወርድ ምንም ቦታ አንሰጠውም፣ ለዛ ነገር አናስበውም ጭራሽ ማለት ነው። እና አስተዋይና ብልህ ሴት ስንሆን እና ሀይሚዬ የተረዳሁትኝ እዛ ጋር ብልህነቷን ነው፣ አስተዋይነቷን በቃ እሷ በሴትነቷና ይሄ በክብሯ አጠቃላይ እንደማትደራድር ነው እዛ ጋር የተረዳሁት። ነገር ግን ደግሞ ምንድን ነው የእናንተ ማሳብ የኔ ማሳብ እዚ ጋር ድራማው ይብቃ፣ ሰላም ፍጠሩ ነው በቃ የተባለው ነገር እንጂ እቺ አልተጎዳችም አልተሰበረችም እያልን አይደለም ሁላችንም። ግን ደግሞ ይብቃ፣ ሲበዛ ደግሞ ይከብዳል ነው። እዚ ጋር አሁን ሀይሚዬን ለማስደሰት ይቅርታ ለመጠየቅ ምን አደረገ? ወይን አዘጋጀ፣ አበባ ምናምን፣ መብራት፣ ሁሉ ነገር ተንቆጥቅጧል። እዛ ጋር ምግብ የለም እንጂ የሴትን ልጅ የተሰበረ ልብን ወይን አይመልሰውም፣ ወይን አይጠግነውም፣ አበባ አይጠግነውም። ሀይሚ እዛ ጋር ምንን አሳየች? የእሷን የተሰበረው ልቧን ወይን እንደማይጠግነው አበባ እንደማይጠግነው ነው ያሳየችው በቃ። እና ይሄ ለትምህርት ነው። አሁን እናንተ ስሬስ አድርጋችሁ ልትሰድቧት ትችላላችሁ ሀይሚዬን በቃ አስተምራ እዛች ጋር ለማለፍ ነው። ስሬስ አድርጋችሁ ተሰድቧት አላችሁ። እሱ ስንት ጊዜ ለምንሽ ልትሏት ትችላላችሁ። ኖ ማድረግ ያለባትን ነገር ነው ስቴፕ ባይ ስቴፕ እያሳየች ያለችው። በቃ እንዴት መቅጣት እንዳለብን በህይወታችን ላይ የሚቀልዱብንን ሰዎች እንዴት መቅጣት እንዴት ማስተማር እንዳለብን ነው ርቀቱን ጠብቃ
በቅደም ተከተል እያስተማረች ያለችው ማለት ነው። ነገር ግን አንድ ከኛ ጋር የሚኖር ወንድ ሁል ጊዜ ይቅርታ የምናደርግለት ከሆነ ስህተት እየሰራ ጥፋት እያጠፋ እኛን አስቀምጦ የሆነ ቦታ ስህተት ሰርቶ ከዛ ተመልሶ መጥቶ የምንቃበል ከሆነ ምንድን ነው የሚሆነው? ሁሌ ልባችን እየደማ ነው የሚቀጥለው እና በሴትነታችን መደራደር የለብንም። ትምህርት መውሰድ አለብን። ሀይሚዬ ምንድነው ይሄ ለኔ ምንም የሚያደርግልኝ ነገር አይደለም አልፈልገውም ብላ ነው ተነስታ ሄደችው። አትድከም ነው ያለችው። እና ቅማምዬ አስቢበት፣ ነገሩን በድጋሚ አስቢበት። ያው አንድ ሰው ደግሞ ይቅርታ የሚጠይቀው ብሩኬ ደግሞ ይቅርታ ሊጠይቅ የቻለው የሁሉ አበባ የሁሉ እንትን ሊያዘጋጅ የቻለው ምንድነው ባደረገው ድርጊት ተጠጥቶ ምናልባት ይቅርታ ካለችኝ ካስደሰታት ይሄ ነገር በቃ ይሄ ነገር ካስደሰታት እዚህ ጋር አበባው ፍቅርን ለመግለጽ ቀይ ነው ተንቆጥቁጧል፣ እዛ ጋር ወይን ተዘጋጅቷልና ይሄ ነገር አስደስቷት እንደ ሴት ልጅ ይቅርታ ካደረገችልኝ ይቅርቴን ተተቃበለች በሚል አስቦ ያደረገው ነገር ነው። ይህንን እንኳን አድርጎ ይቅርታ የማይጠይቅ ወንድ አለ። በደረቁ ከፈለገሽ ይቅርታ ጠይቄ ካልፈለግሽ የራስሽ ጉዳይ የሚል ማለት ነው። እና ስህተቱን አምኖ እንኳን እንደዚህ እናንተን ይቅርታ ለመጠየቅ ጎንበስ ቀና ማለት በራሱ ትልቅ ነገር ነው። እንደ ቀላል ነገር አትዩት። ስህተታቸውን ለመደበቅ ርቀት የሚወዱ ሰዎች አሉ። ጭራሽ እናንተን ይሰድቧቸዋል መልሰው ማለት ነው። አሉ አንዳንድ ፍቅር የማይገባቸው ደደብ ወንዶች ማለት ነው። ጭራሽ እናንተን መልሰው ተሳዳቢ፣ ጥፋተኛ፣ ወንጀለኛ ልክ እናንተ ጋር ስህተቱን ሙሉ ለሙሉ እናንተ እንደሰራችሁት አድርገው የራሳቸውን ስህተት ለመሸፈን ርቀት የሚሄዱ መርዝ ወንዶች አሉ። እና ብሩኬን የተረዳሁትኝ የሰራው ስህተት እንዳመመው በቃ እንደ ብሩኬ አይነት ወንዶች ሌላ ጥሩ ወንዶች እንዳሉ ነው እዛ ጋር እያስተማረ ያለውና ቴንኪዩ። በስህተቱ የሚጠጠት ሰው በስህተታችን መጸጸት አለብን። አንዳንድ ጊዜ እኔ ሁሌ ልክ ነኝ ስህተት አልሰራውኝም ባልሰራውት ነገር ነው የተወቀስኩትኝ ብለን ራሱ መዳረቅ የለብንም። ልክ ባንሰራም እንኳን ስህተት እንደሰራን ያችን ሴት እንደበደልን ተገባንና ከተረዳን ለይቅርታ ቢያንስ ልባችንን ዝግጁ ማድረግ አለብን። ይሄ መከራከር ወርደን መከራከር የለብንም ከሴት ጋራ። እና ውዶቼ እንግዲህ አትጨናነቁ፣ ይፈጠራል፣ ምንም ማድረግ አይቻልም። እነሱም ይታረቃሉ፣ ሁሉ ነገር ይስተካከላል፣ የጊዜ ጉዳይ ነው። ያው ታርቀዋል እኮ አሁን ግን ደግሞ ምንድነው ደስተኛ አላደረጋትም እንግዲህ ሁሉ ነገር። ይቅርታውንማ ተቀብላለች። ይሄ ግን አብሬ አልቀጥልም ነው አሁን ላይ